የፍቅር አጋራችን በእኛ ላይ ችት እያደረገብን እንደሆነ የሚያሳዩ 7 ምልክቶችን የማስቃኛችሁ ይሆናል። እነኚህ ምልክቶች እጅግ በጣም ጎላ ያሉና የሚታዩ ናቸው። ባላችሁበት የፍቅር ግንኙነትም ሆነ በትዳራችሁ ላይ እነኚህን አይነት ምልክቶች ከ3 እና ከ4 በላይ ካያችሁ ይሄ ነገር ግልጽ እንደሆነ ምንም ጥርጥር የለውም ማለት ነው። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ እነኚህ 7 ምልክቶች ምን እንደሆኑ የማስቃኛችሁ ይሆናል ማለት ነው። በመጀመሪያ ደረጃ የፍቅር አጋራችን ከኛ ውጪ ከሌላ ሰው ጋር የፍቅር ግንኙነት እንዳለው ከሚያሳይበት ምልክት አንደኛው የስሜት መቀዝቀዝ ነው። የስሜት መቀዝቀዝ ስንል በፊት ላይ ያለውን አይነት መነቃቃት ወይም ደግሞ በፊት በእኛ ላይ ያለው ደስታ እኛ በምናደርገው ነገር ሊሆን ይችላል፣ ባለን የፍቅር ግንኙነት ሊሆን ይችላል። ብቻ በአንድም በሌላ መንገድም በፊት የምናደርጋቸውን ነገሮች አለማድረግ ወይም ደግሞ መቀነስ። ሜቢ በፊት ላይ ወተን አብረን ወክ እናደርግ ይሆናል፣ አሊያም ደግሞ ምግብ ተጠባብቀን ሊሆን ይችላል የምንበላው። እሱ ካልመጣ አልበላም ወይም እሷ ካልመጣች አልበላም አይነት ነገር ሊሆን ይችላል። ብቻ በብዙ መንገድ በፊት አንድ ላይ ወጣችሁ ወክ የምታረጉ ከሆነ አሁን ላይ በዛ ደረጃ ያ ፍላጎት አይኖርም ማለት ነው። በፊት ላይ አብራችሁ ሙቪ የምታዩ ከሆነ ያ ነገርም ይቀንሳል ማለት ነውና በአጠቃላይ ብቻ ያ የኛ አጋራችን ከሌላ ሰው ጋር የፍቅር ግንኙነት እንደጀመረ ወይም ደግሞ በእኛ ላይ ችት እያደረገ እንደሆነ የሚታይበት የመጀመሪያው ነጥቤ ይሄ ነው ማለት ነው። የስሜት መቀዝቀዝ፣ እንደ በፊቱ አብሮ አንድ ላይ አክቲቪቲ አለማድረግ ሊሆን ይችላል፣ አብሮ አለመውጣት፣ አለመግባት፣ አብሮ አለመብላት፣ ብቻ እንደዚህ አይነት የስሜት መቀዝቀዞች ከታዩበት ይሄ የመጀመሪያው ነው ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ዝምታን ወይም ደግሞ ግለኝነትን ያበዛል። ይህ ማለት ምን ማለት ነው? በፊት ላይ በተለያዩ ሀሳቦች ላይ አንድ ላይ ታወሩ ነበረ። አላማችሁን፣ እቅዳችሁን አንድ ላይ መነጋገር ያስደስታችሁ ነበረ። አሁን ላይ ግን ልቡ ወደ ሌላ ሰው እንደሆነ የምታዩበት ሁለተኛው ነጥቤ የሆነ ብቸኝነትን፣ ግላዊነትን ሲያበዛ ታዩታላችሁ ማለት ነው። ምክንያቱም ሀሳቡ ወደ ሌላ ሰው ነው ማለት ነው። ለእናንተ የሚሰጣችሁን ፍቅር፣ ትኩረት፣ እንክብካቤ ይቀንስና ወደ ሌላ ወደ አዲሱ ከጀለው ሰው ጋር በሐሳብ ከዛ ሰው ጋር የመሆን ነገር ታዩበታላችሁ ማለት ነውና በፊት ላይ አንድ ላይ ስትሆኑ ታወራላችሁ፣ ትጫወታላችሁ፣ ትለዳላችሁ ምናምን። ግን አሁን ላይ ትካዜ ካበዛ ወይም ደግሞ የሆነ ግለኝነትን የሚያበዛ ከሆነ ይህ ሁለተኛ ምልክት ነው ማለት ነው። ምክንያቱም ይህን ያህል አብራችሁ ስትኖሩ እንደዚህ አይነት ባህሪ ካላሳየና ድንገት እንደዚህ አይነት ምልክት የምታዩ ከሆነ ምንም ጥያቄ የለውም ማለት ነው ከሌላ ሰው ጋር ፍቅር እንደጀመረ። ሌላኛውና ሶስተኛው ነጥብ ደግሞ ስልክን መደባበቅ ማብዛት ነው። ወይም ደግሞ ሶሻል ሚዲያን በሌላ አካውንት መጠቀም ሊሆን ይችላል። አሊያም ደግሞ በፊት ላይ ስልኮቻችሁን በምትጠቀሙበት ሰዓት ያንቺ ስልክ የሱ ነው፣ የሱ ስልክ ያንቺ ነው። አሁን ግን ከሌላ ሰው ጋር ጨዋታ ከጀመራችሁ እነኝን ነገሮች የግል ታረጋችኋላችሁ ማለት ነው። ስልካችሁን ፓስወርድ 2-3 የመቀየር ሊሆን ይችላል። ስልካችሁን አርቃችሁ ማስቀመጥ ሊሆን ይችላል። ስልካችሁ ሲጠራ መደንገጥ ሊሆን ይችላል። ገብቷችኋል? መተማመን አይነት ነገር አይኖርም ማለት ነው። ስለዚህ እንደዚህ አይነት ነገር የምታዩ ከሆነ ሶስተኛው ምልክት ሊሆን እንደሚችል ትልቅ ማስረጃ ነው ማለት ነው። ምክንያቱም አንድ ላይ ከሆናችሁ በፍቅር ግንኙነት ውስጥም ሆነ በትዳር ውስጥ እነኚህ ነገሮች ሼር የምንደራረጋቸው ነገር ናቸው አይደል? ያንቺን ስልክ እሱ ቢያየው ምንም ማለት አይደለም። የሱ ስልክ ደግሞ አንቺ ብታይ ወይ ብትጠቀሚበት ምንም ማለት አይደለም። ግን ያ ሰው ከሌላ ሰው ጋር ሌላ ጨዋታ ከጀመረ ስልኩን በዛ ደረጃ ላይሰጥሽ ይችላል። በየትኛውም አጋጣሚ ብቻ የሱን ስልክ እንዳታይ ይፈልጋል ማለት ነው። እሷም እንደዛ ከሌላ ሰው ጋር ግንኙነት ካላት በየትኛውም ሁኔታ የሷን ስልክ እንድታይባትም ሆነ እንድትነካባት አትፈልግም ማለት ነውና ይሄኛው ሶስተኛው ነጥቤ ነው ማለት ነው። ሶሻል ሚዲያን በግላቸው የሚጠቀሙበት ሌላ አካውንት ሊኖራቸው ይችላል ምናምን ነገር ቤታቸው ውስጥ ሆነው ከሌላ ሰው ጋር ማውራት ሁሉ ይጀምራሉ ማለት ነው። ከናንተ ጋር ናቸው ግን ከናንተ ጋር አይደሉም አይነት ነገር። ስለዚህ እንደዚህ አይነት ምልክት ካያችሁና ስልካቸው ላይ በጣም ኦቨር ትኩረት የሚያደርጉ ከሆነ ይሄኛው ሶስተኛው ነጥብ ነው ማለት ነው። ሌላኛውና አራተኛው ደግሞ ድንገተኛ ለውጥ ሊሆን ይችላል። ለምሳሌ እሱ በፊት ላይ ሽቶ ምናምን በዛ ደረጃ የማይጠቀም ከሆነ አሁን ላይ በጣም
መዘናነጥ ማብዛት ሊሆን ይችላል፣ ጸጉር ስታይሎቹን መቀያየር ሊሆን ይችላል። በቃ በፊት ላይ የማያደርጋቸው ነገር አብዝቶ ማድረግ፣ ራሱ ላይ ትኩረት ማድረግ፣ ሰውነቱ ላይ አቋሙ ላይ ሲጨናነቅ ታይዋለሽ ማለት ነው። ሴቷም ከሆነች ደግሞ እነዚህ አይነት ነገሮችን ስታበዛ ታያታለ ማለት ነው። ራሷ ላይ ትኩረት ስታደርግ እንቅስቃሴ በፊት በዛ ደረጃ የሚያሰለቻት አይነት ነገር ቢሆንም አሁን ላይ ግን ያንን የከጀለችውን ሰው የበለጠ አትራክቲቭ ለመሆን እነኛን ነገሮች ታደርጋለች ማለት ነው። እና ይሄ ድንገተኛ ለውጥ የሚባሉ ነገሮች ይሄን ያህል ጊዜ አንተ ያላየከውን ነገር ጸጉሯን የምትሰራበት መንገድ ሊሆን ይችላል፣ ሜካፕ የምትጠቀምበት መንገድ ሊሆን ይችላል፣ የልብስ አመራረጦቿ ሊሆን ይችላል፣ ሰውነቷን የምትጠብቅበት ብቻ በጣም የሚችሉ አይነት ለውጦች ይታያል ማለት ነውና ይሄንን ካየ የሚለውን ነጥብ እንድታሰምርበት ነው ማለት ነው። አንቺም ይሄንን ካየሽ ምን እየተካሄደ ነው የሚለውን ነገር ብታይ እጅግ በጣም ብዙ መንገድ ከመሄድ ወይም ደግሞ ብዙ ነገር ውስጥ ከመድረስ እነኚህ ነጥቦች ካስተዋልናቸው እንድንነጋገር የሚረዱ ነገሮች ናቸውና ይሄ ድንገት ተነስቶ ድንገተኛ ለውጥ በወንዱም ወይም በሴቷ በኩል ከታየ እዚህ ላይ ትኩረት ልናደርግበት ይገባል ማለት ነው። ሌላኛውና አምስተኛው ነጥብ ደግሞ ገንዘብ ነው። ገንዘብ ስላችሁ ሜቢ ወይ ሴቷ ልትሆን ትችላለች ወይ በወንዱ በኩል ይሄ ነገር ይታያል ማለት ነው። በፊት ላይ ገንዘቦቻችን ላይ ገቢዎቻችን ላይ እና ወጪዎቻችን ላይ በዛ ደረጃ ትኩረት እናደርጋለን ምናምን። ሁለታችንም ሰርተን ከሆነ የምናመጣው የእሷ ገንዘብ የሚውልበት ነገር ይታወቃል፣ ወይም ደግሞ የእሱ ገንዘብ የሚውልበት ነገር ይታወቃል አይደል? አሁን ላይ ግን ከሁለት አንዳችሁ ሌላ አይነት ግንኙነት ውስጥ ካላችሁ ያ ነገር ከዛ ነገር መራቅ ትፈልጋላችሁ፣ ወይም ገንዘባችሁን ለዛ አካል መጋበስ ሊሆን ይችላል፣ ራሳችሁ ላይ ኢንቨስት በማድረግ ሊሆን ይችላል። በአንድም በሌላ መንገድም ገንዘብ አጠቃቀማችሁ እንደ በፊቱ አይሆንም ማለት ነው። ለምሳሌ ይሄንን በወንዱ ብናየው የራሱን ገንዘብ በፊት በሚያወጣቸው አይነት ነገር ላያወጣው ይችላል። ወይ ሴቷን በመጋበዝ ሊሆን ይችላል፣ ወይ ለሷ ስጦታ በመግዛት ሊሆን ይችላል ምናምን ነገር ማለት ነውና በሴቷን በኩልም ደግሞ ካየን ውድ ነገሮችን በመግዛት ራሷ ላይም ኢንቨስት ልታደርግ ትችላለች እና በዚህ ምክንያት የበፊቱን አይነት ወጪና ገቢ ላታደርጉ ትችላላችሁና ገንዘቦች በዚህ ደረጃ በመሃል ሊጠፉ ይችላሉ ማለት ነው። በተለይ በትዳር ውስጥ ያላችሁ ሰዎች ይሄን ነገር ካያችሁ ማለት በፊት ላይ በወር መጨረሻ ሊሆን ይችላል ገንዘቡን አምጥቶ በቃ በእናንተ በቤታችሁ ፕሮግራም ልክ እሱ የሚያደርገው ነገር ይኖራል አይደል? አሁን ላይ ግን እነኛ ነገሮች እየቀነሱ ከመጡ በተለያየ ምክንያት ገንዘቡ እየተቆራረጠበት እንደሆነ ምናምን ነገር ይሄ ነገር ከተደጋገመ ቆም ብላችሁ እንድትነጋገሩበት የሚያደርግ ትልቅ ምልክት ነው ማለት ነውና የገንዘብ እንደ በፊቱ አለመጠቀም ወይም ደግሞ ገንዘብን የማውጣት አንዱ ሳያቅ የማጥፋት ነገር ይታያል ማለት ነው። ሌላኛውና ስድስተኛው ነጥቤ ደግሞ መደማመጥ አለመኖር ነው ማለት በፊት ላይ አንተ ትብሺ አንቺ ትብሺ ተባብለን ወዲያው ተነጋግረን የተኳረፍንባቸው ነገሮች ካሉ እንተራረማለን። አሁን ግን ውጪ ሌላ ሰው ካለን ማለት ነው የዚህን ሀገራችንን አንተ ትብስ አንቺ ትብሽ የሚባል ነገር ትግስቱ አይኖረንም ማለት ነው። ይሄ መቻቻል የሚባለው ነገር አይኖርም ማለት ነው። ምክንያቱም ከውጪ የልብ የሚሰጠን በወንዱ በኩል ወይ በሴቷ በኩል ስላለ ሀሳባችንም ትኩረታችንም ወደዛ ስለሚሆን እዚህ ከበፊት ካለው አጋራችን ጋር በዛ ደረጃ ትግስቱ ኖሮን ምናምን ነገር ያንን ነገር አናልፈውም ማለት ሰው ነንና መጋጨት ሊኖር ይችላል። ከዚህ በፊት እንደ ኖር ናቸው ህይወቶች አንዳንዴ አለመጣጣም በነገሮች አለመግባባት ሲኖር እንነጋገራለን አይደል? አሁን ላይ ግን እንደዚህ አይነት ትግስቱ አይኖረንም ማለት ነው። በሌላ አባባል ይሄ መቻቻል የሚባለው ነገር አይኖርም ማለት ነው። ቶሎ ኩፍ እንላለን። እሱ በሆነ ነገር ሲናገረን ነገሩን ወደ ሌላ መቀየር ወይም እሷ የሆነ ነገር ስትናገረን ነገሩን ቀይሮ ያልሆነ ግርግር የመፍጠር አይነት ነገር ይታያል ማለት ነውና ይሄ መቻቻል አይነት ነገር በመካከላችን ከቀረና ድንገት ኩፍ የሚል ከሆነ አንደኛው ምን እየተፈጠረ ነው የሚለውን ነገር ቆም ብሎ ማሰቡ እጅግ በጣም ይጠቅመናል ማለት ነው። ሌላኛውና ሰባተኛው እንዲሁም የመጨረሻው ያደረኩላችሁ ነጥቤ መነካካት መቀነስ ነው። መነካካት ስላችሁ ያው በፊት ላይ አብሮ መተኛት አለ፣ መተቃቀፍ አለ አይደለ? እነኛ ነገሮች ይቀንሳሉ። በስሜት አንድ መሆን ይቀራል ማለት ነው። ምክንያቱም በፊት ላይ ተነፋፍቀን አጋራችንን አግኝተን አቅፈነው ስመነው ከስራ ምናምን ስንቀበለው እንዳልነበረ አሁን ላይ ግን
ከዛ ሰው ጋር ያንን አይነት ነገር አናደርግም ማለት ነው። ተሳመ አልተሳመ፣ ታቀፈ አልታቀፈ ሌላ የሚያቅፈን አካል ውጭ ካለ ለዛ ሰው እንደበፊቱ ትኩረት አናደርግም ማለት ነውና ይሄኛው የመጨረሻው ነጥቤ ነው። ይሄ መነካካት፣ መተቃቀፍ፣ በቃ ይሄ አብሮነት ይቀራል። እንደውም ከፍ ሲል ብቻ መተኛት አይነት ነገር ላይ ከደረሰ ግልጽ የሆነና ፍጥጥ ያለ ምልክት ስለሆነ እንደዛ አይነት ነገር በእናንተ ላይፍ ላይ ካለ ተነጋግራችሁ ልፈቱበት። አሊያም ደግሞ ይሄን ነገር ማስታመም እያለባችሁ ማለት ነው፣ መነጋገር ያለባችሁ ጉዳይ ነውና እነኚህ 7 ነጥቦች እጅግ በጣም ሰዎች ልባቸው ወደ ሌላ ቦታ ሲሻፍት የሚታይባቸው ምልክቶች ናቸው ማለት ነው። ሌላም አለ የምትሉት ካለ ለመስማት ዝግጁ ነኝ። ለዛሬ ላስቃኛችሁ የወደድኩት ፕሮግራም ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንብት።